የቆረበ ሰው ካልቆረበ ሰው ጋራ መብላት ይችላል አይችልም? አይችልም። የቆረበ ሰው ማስተረፍ ይችላል አይችልም? አይችልም። የቆረበ ሰው ብቻውን መሄድ ይችላል አይችልም? ህዝብ የእውቀት ከማጣት የተነሳ ተርፋ አድርገን ስለምናስበው ለህፃናት አሳልፈን ሰጠነዋል። ለሽማግሌዎች ለእናቶች ብቻ ትተነዋል። ይሄ ሁሉ ወጣት አብዛኛው አይቆርብም። ይሄ ነውር ነው። ወይኩን ተመጣው ቁርባን ሩቀ ወምስቁለ እድ ካህን ከሆነ መጠምጠሚያውን ያውርደው። ነገስታት ከሆኑ ያው ድሮ ነገስታት ስለሚቆርቡ ማለት ነው። ለምንድነው ንስሐ አባት የሌለ ሲባል ምን ቄስ አለ ይላል። ነገ ቄስ ከነችግሩ ምናጣበት ዘመን ይመጣል። አንዳንዱ ደግሞ ገና ነኝ ከሁሉም ያስቀኝ እንዲህ አይነት ሰው ነው። ገና ነኝ ማለት ገና ማበድ አለብኝ፣ መስፈን አለብኝ፣ መስከር አለብኝ፣ መጨፈር አለብኝ እንደማለት ነው። እጅን መታጠብ እግርን መታጠብ አይገባም። አይ ነገሌ እንተና ሲታጠባየው እሱ አይመለከተኝም። የጥጥ ማዳመጫ ብረት ከተራስ ላይ የሚያደርጉ ሰዎች አሉ። የብረት ከዘራ ተሸክሞ የሚሄድ ሰው አውቃለሁ። እዚህ ከተማ ላይ ደግሞ መጽሐፍ ቅዱስ ሚንተራሰዋል። ምስጢረ ቁርባን በሚል ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። ምስጢረ ቁርባን ከአምስቱ አዕማደ ምስጢር አንዱ ነው። አምስቱ አዕማደ ምስጢር ማለት የምስጢራት ምሰሶዎች ማለት ነው። ቤተክርስቲያኒቱ ተደግፋ የቆመችባቸው 5 ምሰሶዎች አሉ። 81 መጻሕፍት ተደግፈው የቆሙባቸው 5 ምሰሶዎች አሉ። ከአምስቱ ምሰሶዎች ከአምስቱ ምስጢራት አንዱ ምስጢረ ቁርባን ነው። ከሰባቱ ምስጢራተ ቤተክርስቲያንም አንዱ ምስጢረ ቁርባን ነው። የትምህርቱ መሰረታዊ ሐሳብ ቁርባን ማለት ምን ማለት ነው? ቅድመ ቁርባን ከመቁረብ በፊት፣ ጊዜ ቁርባን በመቁረብ ጊዜ፣ ድህረ ቁርባን ከመቁረብ በኋላ ምን ያስፈልገናል? ስለ ቁርባን የሚነሱ አንዳንድ ጥያቄዎች ምን ይመስላሉ? ላለመቁረብ የሚነሱ ምክንያቶች እንዴት ናቸው? የሚሉ ነገሮችን በአጭር ደቂቃ አይተን ትምህርታችንን እንቋጫለን። ቁርባን ማለት አማሃ ማለት ነው። እጅ መንሻ። በሌላ አነጋገር ቁርባን ማለት መንፈሳዊ ስጦታ ማለት ነው። እግዚአብሔር በቸርነቱ ያለ ዋጋ በነፃ የሰጠን መንፈሳዊ ስጦታ ማለት ነው። እግዚአብሔር ብዙ ነገሮችን በነፃ ሰጥቶናል። ከምን ተነፍሰው አየር ጀምሮ መዋዕለ ነዋያቸውን ያፈሰሱበት ባለጠጎች ቢሆኑ ኑሮ ጉሮሯችን ላይ ቆጣሪ የተከሉ ብንከፍል እንኳን ማስፈራሪያቸው ጭንቀት ሆኖ ይጨርሰን ነበር። እግዚአብሔር ብዙ ነገሮችን በነፃ ሰጥቶናል። እንዳልኳችሁ ከምን ተነፍሰው አየር ጀምሮ ሆስፒታል ሲትሄዱ ትንፋሽ ተገጥሞላቸው ህመምተኞችን ታገኛላችሁ። እያንዳንዱ ትንፋሽ ዋጋ ያስከፍላል። እኛ በነፃ ስለምንስበው አየር ማመስገን አቅቶን ይሆናል። እግዚአብሔር የሰጠን ሰው ያልሰጠን ብዙ ነገር አለ። እኛ ግን ከተሰጠን ይልቅ ያልተሰጠንን፣ ከሌለን ይልቅ ካለን ይልቅ ያለንን እየቆጠርን ብዙዎቻችን እናማርር ይሆናል። ክርስቲያኖች ቢሞላም ቢጎልም ደስ ቢለንም ቢከፋንም ብናጣም ብናገኝም ብንታመምም ብንፈወስም ተመስገን ማለትን እንልመድ። ስለዚህ ቁርባን ማለት መንፈሳዊ ስጦታ፣ እግዚአብሔር በነፃ የሰጠን መንፈሳዊ ስጦታ ማለት ነው እያልኳችሁ ነው። ስጦታ ደግሞ የፍቅር መግለጫ ነው። ለዘመዶቻችን ለወዳጆቻችን ያለንን አክብሮትና ፍቅር የምንገልጠው ስጦታ በማበርከት ነው። እግዚአብሔር ለኛ ያለውን ፍቅር የገለጠው ቅዱስ ሥጋውንና ክቡር ደሙን ስጦታ አድርጎ በማቅረብ ነው። እና ነፃ ስጦታ ሲባል ግን ብዙዎቻችን ቀለለብን።
እኛ ገር ላይ አንድ ነገር በነፃ ነው ከተባለ ይረክሳል፣ ይቀላል፣ ዋጋ ያጣል፣ ገንዘብ ያስከፍላል ቢባል ሰው ሰልፍ ይዞ ይቀበለው ነበር። በነፃ ተቀበሉ ሲባል ብዙዎቻችን እውነት ለመናገር ቀሎብናል። ቁርባን ማለት እግዚአብሔር በቸርነቱ ያለ ዋጋ በነፃ የሰጠን መንፈሳዊ ስጦታ ማለት ነው። አንደኛው ትርጉም። ሁለተኛ ቁርባን ማለት መቅረብ ማለት ነው። ምን አልኳችሁ? ወደ ማን መቅረብ? ወደ ክርስቶስ። ስጋውን በበላን ደሙን በጠጣን ቁጥር ወደሱ እየቀረብን ነው። ከስጋው ከደሙ በራቅን ቁጥር ደግሞ ከጌታ እየራቅን ነው። ስለዚህ መቅረብ ማለት ነው ሁለተኛው ትርጉም። ሶስተኛ ቁርባን ማለት አንድነት ማለት ነው። እኛ ከጌታ ጋር ጌታ ከኛ ጋር አንድ የሚሆንበት ሥርዓት በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ጀምሮ እንደተመዘገበው ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ አለ ጌታ። እኛ ከጌታ ጋር ጌታ ከኛ ጋር ለመኖር የሚያስችለን ሥርዓት ስለሆነ አንድነት ተብሏል። የሚገርማችሁ ነገር በመጀመሪያው መብል በሰውና በእግዚአብሔር መካከል ያለው ግንኙነት ተቋርጦ ነበር። የመጀመሪያው መብል አዳም የበላው ዕፀ በለስ ማለት ነው። በሁለተኛው መብል ግን በሰውና በእግዚአብሔር መካከል ያለው ግንኙነት ቀጥሏል። የመጀመሪያው መብል ሞትን የሚያመጣ ገነት የሚያስወጣ ነው። ሁለተኛው መብል ሕይወትን የሚያመጣ ገነት የሚያስገባ ሆኗል። ስለዚህ ቁርባን ማለት ሶስተኛው ትርጉም አንድነት ማለት ነው። አራተኛ ቁርባን ማለት መስዋዕት ማለት ነው። መስዋዕቱ ራሱ ክርስቶስ ነው። መስዋዕት ተቀባዩም ጌታ ነው። መስዋዕት አቅራቢውም ጌታ ነው። ካህኑ መሳሪያ ነው። በአጠቃላይ ቁርባን ማለት የክርስቶስ ቅዱስ ሥጋና ክቡር ደም ማለታችን ነው። ትርጉሙን በዚህ መልኩ ከተረዳነው ከመቁረብ በፊት ምን ያስፈልጋል? 10 ነጥቦች አሉ። ጊዜ ስለማይበቃል 6ቱን ላሳያችሁ። ሌላውን ልተወውና ማብራሪያ ስለሚፈልጉ ከመቁረብ በፊት ሁላችንንም እንደምናቀው እንደምንረዳው እያንዳንዳችን ንስሐ መግባት መቻል አለብን። ታውቁታላችሁ። መጽሐፍ ቅዱሳዊ ቅርጽ ለመስጠት ፈልጌ ነው። ከመቁረብ በፊት ንስሐ መግባት ያስፈልጋል። አንድ ሰው እጄን ስላልታጠብኩ አልመገብም ብሎ ሊያመካኝ አይችልም። የግድ መታጠብ አለበት። ካልታጠበ አይበላም። እንዲሁ ዝም ብዬ እበላለሁ ካለ ደግሞ ለራሱ በሽታን ይገዛል። አንድ ክርስቲያን ንስሐ ስላልገባው አልቆርብም ብሎ ሊያመካኝ አይችልም። የግድ ንስሐ መግባት አለበት። ንስሐ ካልገባ አይቆርብም። ዝም ብዬ ቆርባለሁ ካለ ለራሱ መቅሰፍትን ይገዛል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሰው ንስሐ መግባት ገብቶ የክርስቶስን ሥጋና ደም መውሰድ እንዳለበት ሲነግረን አንደኛ ቆሮንቶስ ምዕራፍ 11 ቁጥር 25 ላይ ወይዜኒ አመኪሮ ሰብ ሪሶ ዋንጺሆ ይብላ እሞቱ ህብስት ወይስተ ይምዝንቱ ጽዋ። ሰው ራሱን ፈትኖ ራሱን አንጽቶ ላለፈው ኃጢአት ይቅር በለይ ብሎ ለሚመጣው ተናዞ ያለፈውን ይቅር በለይ ብሎ ለሚመጣው ተናዞ የበደለውን ክሶ የቀማውን መልሶ የተጣላውን ታርቆ ቂምና በቀሉን አርቆ ነውሩን አስወግዶ የጌታን ሥጋና ደም መውሰድ መቻል አለበት አለ። ራሱን አንጽቶ ማለት ምን ማለት ነው? ሁለት አይነት መናጻት አለ። ስንት አይነት? ሁለት አይነት። አፋዊ መናጻትና ውሳጣዊ መናጻት። አፋዊ መናጻት የምንለው ከ18 ሰዓት በፊት ገላን መታጠብ ሊሆን ይችላል። ንጹህ ልብስ መልበስ ሊሆን ይችላል። ውሳጣዊ መናጻት ደግሞ ባጭሩ ንስሐ መግባት ነው። ስለዚህ ክርስቲያን ንስሐ ገብቶ የጌታን ሥጋና ደም መውሰድ እንዳለበት በቅዱሱ መጽሐፍ ተረጋግጧል።
እውነት ለመናገር ብዙዎቻችን ግን ንስሐ የመግባት ልምዳችን በጣም ደካማ ነው። ከ7 ዓመት ጀምሮ መድኃኒቱን ያቋረጠ ብዙ በሽተኛ አለ። ከኛ መካከል አንድ በሽተኛ ዶክተሩ ያዘዘለትን መድኃኒት በአግባቡ መውሰድ ካልቻለ ዕጣ ፈንታው ሞት ነው። እኛም የክርስቶስን ቅዱስ ሥጋና ክቡር ደም መውሰድ ካልቻልነ እንሞታለን። ሰው በዚህ ዓለም ለመኖር መብላት አለበት፣ ካልበላ ይሞታል። በመንፈሳዊው ዓለም ለመኖር የጌታን ሥጋና ደም መውሰድ አለብን፣ ካልወሰድ እንሞታለን። ያ ሞት ምንድነው? የነፍስ ሞት ነው። የነፍስ ሞት ሲሆን መውረድ ነው። ክርስቲያኖች የጌታ ሥጋና ደም መድኃኒት እኮ ነው። ያውም የመጠቀሚያ ጊዜው አለፈበት የማይባል መድኃኒት፣ የጎንዮሽ ጉዳት የሌለበት መድኃኒት፣ ለሕፃን ለአዋቂ ለሽማግሌ የማያስብል የማያስርብ የማያስጠማ ሁሉን የሚፈውስ ሀብታሙ ከድሃው የተማረው ካልተማረው የማይለይበት ፍቱን መድኃኒት ምንድነው ካላችሁ የክርስቶስ ሥጋና ደም ነው። ይህንን መድኃኒት ብዙ ሰው አቋርጧል። በ40 ቀኑ ተቀብሎ በ80 ቀኑ ተቀብሎ ያቋረጠ የህብረተሰብ ክፍል እውነት ለመናገር በርካታ ነው። እንዴት ይሆናል? አይሆንም። ክርስቲያኖች አንድ ነገር ልንገራችሁ። ከዚህ መካከል የ30 ዓመት ሰው ቢኖር እስከ 7 ዓመት የክርስቶስን ሥጋና ደም ወስዶ ከዛ በኋላ አቋረጠ ብንል ስንት ዓመት አቋረጠ? 23 ዓመት ከክርስቶስ ሥጋና ደም መራቅ አይከብድም? ከዚህ መካከል የ40 ዓመት ሰው ቢኖር 7 ዓመት ተቀብላችሁ ከዛ አቆማችሁ ቢባል 33 ዓመት ከጌታ ሥጋና ደም መለየት አይከብድም? ንስሐ የመግባት ልምዳችን ደካማ ነው ያልኳችሁ ለዚህ ነው። አንዳንዱ ደግሞ ንስሐ ይገባል፣ ግን የክርስቶስን ሥጋና ደም መውሰድ አይፈልግም። ለምን ይመስላችኋል? ይሄ እጅን ታጥቦ እንዳለ መመገብ አድርጋችሁ ውሰዱት። አንድ ሰው እጁን ስለታጠበ ብቻ ይጠግባል ማለት አይደለም። የግድ መመገብ አለበት። መታጠብን ንስሐ እንደመግባት አድርጋችሁ ውሰዱት። መመገብን የክርስቶስን ሥጋና ደም እንደመቀበል አድርጋችሁ አስቡ። አንዳንዶቹ ደግሞ ሥጋ ወደሙን አለመቀበል፣ ቅዱስ ሥጋው ክቡር ደሙን አለመቀበል እንደ ጽድቅ አድርገው የሚያስቡ ሰዎች አሉ። መደፋፈር ነው የሚሉ ሰዎች ገጥሟቸው ያውቁም? መደፋፈር ነው። ልክ እንደ ማክበር አለመቀበልን እንደ ጽድቅ አድርገው የሚቆጥሩ ሰዎች አሉ። እንዲህ አይነት አስተምሮም የለም። አንዳንዶቹ ደግሞ የጌታን ሥጋና ደም እንደ ትርፍ አድርገው ያስቡታል። ትርፍ አይደለም፣ ዋና ነው። ትርፍ አድርገን ስለምናስበው ለሕፃናት አሳልፈን ሰጠነዋል። ለሽማግሌዎች ለእናቶች ብቻ ትተነዋል። ይህ ሁሉ ወጣት አብዛኛው አይቆርብም። ይህ ነውር ነው ወገኖቼ። አንዳንዶቹ ደግሞ የነገ ስጋት፣ ነገ ለወድቅ ብችልስ፣ ልሰሳት ብችልስ፣ የነገን ስጋት በማስታወስ ከክርስቶስ ሥጋና ደም የተለዩ ወጣቶች በርካቶች ናቸው። እኛ ሥጋ ወደሙ የምንወስደው እንደ መላእክት በቅድስና ለመኖር አይደለም። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። እግዚአብሔር ለምን ኃጢአት ሰራህ አይደለም የሚለው፣ ለምን ንስሐ አልገባህም? ሥጋ ወደሙ የምንቀበለው እንደ መላእክት ለመኖር ሳይሆን ብንረክስ ይቀድሰናል፣ ብንጠፋ ይፈልገናል፣ ብንወድቅ ያነሳናል ብለን አምነን ነውና ንስሐ ገብቶ መውሰድ ይቻላል። አያችሁ ግን በርካታ ምክንያቶች እና ንስሐ መግባት ያስፈልጋል። የክርስቶስን ሥጋና ደም ለመውሰድ ነው ዋናው ነጥብ። በጣም የሚያሳዝነው ነገር አንዳንዱ እንኳን ንስሐ መግባት ይቅርና ንስሐ አባትም የለው። ንስሐ አባት የሌለው ሰው እኮ አለ። ይህን ታውቃላችሁ? ፕሮቴስታንታዊ ልምምድ ነው ይሄ። ሰው ያለ ንስሐ አባት ውሎ ማደር አይችልም። እውነቱን ስንነጋገር አንዳንዱ ለምንድነው ንስሐ አባት የሌለ ሲባል የኔ ሊቀ ካህን ኢየሱስ ነው፣
ብርክክ ብዬ ለሱ ከነገርኩት በቂ ነው ይላል። ክርስቶስ የካህናት አለቃ መሆኑን ያምናል፣ ካህን አያስፈልግም ይላል። አንዳንዱ ደግሞ ለምንድነው ንስሐ አባት የሌለ ሲባል ምን ቄስ አለ ይላል። ነገ ቄስ ከነችግሩ ምናጣበት ዘመን ይመጣል። ዘመኑ አስፈሪ ነው ወገኖቼ። ስለዚህ ንስሐ አባት ይኑረን፣ ንስሐ እንግባ፣ ከዛ የክርስቶስን ሥጋና ደም እንውሰድ። ልብሳችን መቼ እንደቆሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደቆሸሸ ሳናውቀው በኃጢአት ረክሶ እናገኘዋለን። ውሃ ባይኖር ኑሮ ልብስ ገዝቶ መልበስ አይታሰብም። ንስሐ ባይኖር የጌታን ሥጋና ደም መውሰድ አይታሰብም። ስለዚህ የመጀመሪያው ንስሐ መግባት። ሁለተኛ ቅዳሴ ሲጀመር ያልነበረ ሰው መቁረብ የለበትም። እየሰማችሁ ነው? ግን ማስታወሻ ቢኖራችሁ ደስ ባለኝ፣ አለበለዚያ ስልካችሁን ተጠቀሙበት። ቅዳሴ ሲጀመር ያልነበረ ሰው መቁረብ አይችልም። አሁን አዲስ አበባ ላይ የተቸገርነው ይሄ ነው። ብዙ እናቶች ሕፃናት ልጆቻቸውን እግዚኦ ሲባል አምጥተው ያቆርባሉ። ሕፃናቱ ብቻ አይደለም፣ ብዙ ሰው ቅዳሴ አቋርጦ ገብቶ ይቀበላል። ቅዳሴ አቋርጦ ገብቶ መቀበል ይቅርና ማስቀደስ አይቻልም። አቋርጦ መግባት አይቻልም። ደዌ ከጸናበት ከታመመ ሰው በስተቀር ቅዳሴ አቋርጦ የጌታን ሥጋና ደም መውሰድ መቀበል አይቻልም። ሕፃናትንም ማቆረብ አይቻልም። ሕፃናት ቢደክማቸው ማስቀደስ መቻል አለባቸው። እየቆሙም ቢሆን እየተቀመጡም ቢሆን። ለምን? በጌታ ፊት ደጅ መጥናት ያስፈልጋልና። ዋስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ፣ በሰማያዊው በንጉሱ ፊት መቆምን አቃሏልና። ሰው በምድራዊ ባለስልጣን ፊት ወገቡ እስኪንቀጠቀጥ ድረስ እኮ አንዳንዴ ይቆማል፣ ደጅ ይጠናል። ስለዚህ በጌታ ፊት ደጅ መጥናት አያስፈልግም። በንጉሱ ፊት መቆም አያስፈልግም። ትንሽ ደቂቃም ቢሆን አንድ ሰዓትም ይሁን 2 ሰዓት ዘው ብሎ እንዴት አንድ ጊዜ መምህር ብርሃኑ አድማሱ መቼም የሰውን ሐሳብ የራስ ሐሳብ አድርጎ መውሰድ ነውር ነው እና የሆነ ተቆራርጦ የሰማሁት ነው። እንዴ ምንድነው እንደ ፋርማሲ ከፋርማሲ ተገዝቶ እንደሚዋጥ ታብሌት ዘው ብሎ መቁረብ ምናምን የሚል ሐሳብ ሰምቻለሁ። እና ደጅ ጥናት ያስፈልጋል። ሁለተኛው ይሄ ነው። ሲጀመር ያልነበረ ሰው መቁረብ አይችልም። ሶስተኛ ባለትዳሮች ከሆናችሁ እየሰማችሁ ነው? ግን ባለትዳሮች ከሆናችሁ ከመቁረባችሁ በፊት 3 ቀን፣ ከቁርባን በኋላ 2 ቀን ከፈቃደ ሥጋ መራቅ ያስፈልጋል። ሲደመር ስንት ይሆናል? 5 ቀን ይሆናል። ለዚህ ማሳያ እንጥቀስ። አንደኛ ሳሙኤል ምዕራፍ 21 ቁጥር 2 ዳዊትን ታስታውሳላችሁ። ዳዊት ከሳኦል ጋር ተጣልቶ ሳኦል ይነግስብኛል፣ ስልጣኔን ይቀማል፣ ዙፋኔን ይወርሳል ብሎ ስለሰጋው አሳደደው። ዳዊት አሽከሮቹን ይዞ ተሰደደ። ጫካ ውስጥ ይኖር ነበረ። አንድ ቀን ራበው። ዳዊት ሲርበው ወደ እግዚአብሔር ቤት ሄደ። ሊቀ ካህናቱ አብያትር ይባላል። እባክህ የተቀደሰ እንጀራ ካለ አንስተ ስጠኝ ሲለው አንድ ጥያቄ ብቻ ነው ያቀረበለት። ንጹሃን ናችሁ አለው። ከሴት ከራቅነ ዛሬ 3ኛ ቀናችን ነው ሲለው አውጥቶ ሰጠው ህብስቱን። ያ ህብስት የጌታ ሥጋና ደም ምሳሌ ሆኖ በአዲስ ኪዳን ቀርቧል። ዳዊት የተቀደሰውን ህብስት ለመብላት 3 ቀን ከሴት ከራቀ ዛሬ የጌታን ሥጋና ደም ለመውሰድ ከመቀበል በፊት 3 ቀን ከተቀበልነ በኋላ 2 ቀን 5 ቀን መራቅ ያስፈልጋል። አንዳንድ መጽሐፍት ላይ 3 ቀን አድርጎ ይሰራዋል። ችግር የለውም። ከመቁረብ በፊት 3 ቀን ከተቀበልነ በኋላም 2 ቀን። እሱም ሌላ ምሳሌ ሌላ ትምህርት አለው። ደግሞ ትዳሩም እንዳይፈርስ በቂ ነው። እንዲህ ስላችሁ እያቸሻልኩ አይደለም። ለሁሉም ትርጉምና ምሳሌ ስላለው ከመቀበል በፊት 3 ቀን ከተቀበልነ በኋላ 3 ቀን ይላል። ሌሎች መጽሐፍት ደግሞ ከመቀበል በፊት 3 ቀን ከተቀበልነ በኋላ 2 ቀን። ሁለቱም ያስኬዳል። የራሱ ትርጉም ምሳሌ አለው። ስንተኛ ነኝ? 3ኛ።
አራተኛ በጣም እያሳጠርኩ ነው መነገራችሁ ነጥቦችን ነው እንጂ ይብራሩ ቢባል እናመሻለን። አራተኛ ከመቁረብ በፊት የሚያስፈልገው ነገር ምንድነው ከተባለ 18 ሰዓት መጾም። ስንት ሰዓት? 18 ሰዓት። እንደኛ ቤተክርስቲያን እኮ ስንዱ እመቤት የኛ ቤተክርስቲያን ስንዱ እመቤት ነሽ ምእመናን። አንዳንዶቹ የጌታን መከራ እንደማናስብ አድርገው ያወሩብናል አይደለ? እንደሽ ቤተክርስቲያን የክርስቶስን መከራ የሚያስብ የለም። 18 ሰዓት በመጾም መከራውን ታስባለች። ከጸሎት ሐሙስ ምሽት ከምሽቱ 3 ሰዓት ጀምሮ ከሌሊቱ 9 ሰዓት ከቀኑ ዓርብ 9 ሰዓት ደምሩበት 18 ሰዓት ይሆናል። ጌታ መከራ የተቀበለው 18 ሰዓት ነው። 18 ሰዓት የተቀበለውን መከራ እኛ በጾም እናስባለን። ጌታዬ ወዮ እኔ እንዳንተ መገረፍ አልችልም ልገረፍልህ፣ ወየው እኔ ልቸነከርልህ ይገባኛል፣ መከራ ልቀበልልህ ይገባኛል፣ ውለታህን መክፈል አልችልም፣ ቢያንስ እንኳን ጾሜ 18 ሰዓት ጾሜ ውለታህን እከፍላለሁ ለማለት 18 ሰዓት እንጾማለን። ሕፃናት ቅዳሜና እሑድ እንዲቆርቡ ይመከራል። የታመሙ ሰዎች ካሉ ደግሞ 18 ሰዓት እንዲጾሙ አይጠበቅባቸውም። ከንስሐ አባት ጋር ተነጋግረው መፍትሄ ያገኛሉ። ስለዚህ ከመቀበል በፊት ስንት ሰዓት መጾም ያስፈልጋል? 18 ሰዓት መጾም ያስፈልጋል። ስንተኛ ላይ ነው? 4 አምስተኛ ህልመ ሌሊት ወይም ዝንየት የመታው ሰው በለቱ መቁረብ አይችልም። ህልመ ሌሊት ታውቃላችሁ። በለቱ መቁረብ አይችልም። ይህንንም ማሰብ ይገባል። ሌላው ንጹህ ልብስ መልበስ ያስፈልጋል። ንጹህ ልብስ መልበስ ይህንን ተግባራዊ ታደርጉታላችሁ፣ ታውቁታላችሁ። መጽሐፍ ቅዱሳዊ ቅርጽ ለመስጠት ነው። ኦሪት ዘፍጥረት ምዕራፍ 35 ቁጥር 2 ላይ ያዕቆብን እግዚአብሔር እንዲህ አለው፣ ወደ ቤቴል ውጣ፣ እንግዶች አማልክትን አስወግዱ፣ ንጹሃን ሆኖ ልብሳችሁን ለውጡ አለው። ልብስን ለውጦ መቁረብ ይገባል። በሥራ ልብስ መቁረብ ነውር ነው። እፎ ቦይካር ዘይለበስ ከልብሰ መራ፣ ወዳጄ ወይ የሰርግ ልብስ ሳትለብስ ለምን ከዚህ ገባ? የማቴዎስ ወንጌል ምዕራፍ 22 ቁጥር 11 ቤተ ክርስቲያን የሰርግ ቤት ነች። ሰው ሰርግ ቤት ሲሄድ ሱፍ ለብሶ ከረባቱን አስሮ እናቶቻችን አበሻ ቀሚስ ለብሳችሁ አብራችሁ ደምቃችሁ ተሄዱ የለ እንዴ? የጌታን ሥጋና ደም ንጹህ ሆኖ ንጹህ ልብስ ለብሶ መቁረብ ነው እንጂ የሚገባው። ይገርመኛል አንዳንድ ጊዜ ምእመናን እንዲያው ልብሳችን ምንም የሽመና ውጤት ይሁን እንጂ እኮ መጽሐፍ ቅዱሳዊ ነው። ነጭ ልብስ አይደል የሚለው? ጌታ እኮ በማቴዎስ 17 ቁጥር 14 ላይ ልብሱ እንደበረዶ ምን ሆነ? ነጭ ሆነ ይላል። አያችሁ፣ ነጭ ልብስ ስንለብስ እንዲያው ሸማኔ ስራው እንጂ መጽሐፍ ቅዱሳዊ ነው። ነጭ መሆኑን ስታዩ ልብሱ እንደበረዶ ነጭ ሆነ። ነጭ ልብስ ስትለብሱ ጌታን ታስባላችሁ። ነጭ ልብስ ስንለብስ መላእክትን እናስባለን። በትንሣኤው ዕለት ነጫጭ ልብስ ለብሰው ታይተዋልና ነጭ ልብስ ስንለብስ ሰማያዊ ክብራችን ዜግነታችን እናስባለን። ስለዚህ ከመቀበል በፊት ስንት ነገር ተነጋገርን? 5 አይ ቶሎ እንዲያልቅ ፈልጋችሁ ነው? ቆይ ላስታውሳችሁ። 5 6 4 አለ። አንዳንዱ ደግሞ ወደኋላ ወደፊት ያለውን ነው ወደኋላ ያለውን ነው የምትቆጥሩት። ወደፊትማ እኔ ልቁጠር ለኔ ስጡት። አንደኛ ንስሐ መግባት፣ ሁለተኛ ቅዳሴ ሲጀመር ያልነበረ አይቁረብ፣ ሶስተኛ ባለትዳሮች 3 ቀን፣ ከዛ አራተኛ ህልመ ሌሊት፣ አምስተኛ 18 ሰዓት መጾም፣ ስድስተኛ ንጹህ ልብስ መልበስ። 6 ያላችሁ ትክክል ናችሁ። 4ቱን ልተው ጊዜ አይበቃንም። በመቁረብ ጊዜ ምን ያስፈልገናል? እነዚህን እንማር። በመቁረብ ጊዜ ድርገት ወረዱ ሲባል ሰምታችሁ ታውቃላችሁ? ድርገት ወረዱ ማለት ካህናት አንድ ሆነው የጌታን ሥጋና ደም ተቀብለው ሊያቀብሉ ወረዱ ማለት ነው። ካህናቱ ሥጋ አምላክን ይዘው ከመንበረ ክብሩ ሲወርዱ እጅ እንነሳለን። አሁን በመቁረብ ጊዜ የሚሆነውን ነገር እየነገርኳችሁ ነው። እጅ እንነሳለን። ለምን እጅ እንነሳለን? ለምን እንሰግዳለን?
የማቴዎስ ወንጌል ምዕራፍ 28 ቁጥር 7 ላይ ጌታችን ኢየሱስ ክርስቶስ ተነስቶ ወደ ገሊላ ሲሄድ ሴቶቹ አገኙትና ወሃዛ እገሪሁ ወሰገድ አልወቱ እግሩን ይዘው ሰገዱለት ይላል። ምኑን ይዘው? ስለዚህ ሥጋ አምላክ ከመንበረ ክብሩ ሲወርድ እጅ የምንነሳው የምንሰግደው ለምንድነው ከተባለ መላእክት ማን ነው ጌታ በተነሳለ ሴቶች እጅ መንሳታቸው የመስገዳቸው ምሳሌ ነው። ይሄ ብቻ አይደለም፣ ሰብአ ሰገል ጌታ ሲወለድ የመስገዳቸው ምሳሌ ነው። ስለዚህ በመቁረብ ጊዜ እጅ መንሳት የሚቆርብም የማይቆርብም ሰው ሥጋ አምላክ ከመንበሩ ክብሩ ሲወርድ እጅ መንሳት ይገባል። ሁለተኛ በመቁረብ ጊዜ እያንዳንዱ የሚቆርብ ሰው ቅዱስ ስሉስን መድገም ያስፈልገዋል። ቅዱስ ስሉስን ካህናቱ በዜማ ስለሚሉለው ነው እንጂ የኛ ግዴታ ነው። ቅዱስ ስሉስ ዘይትነገር ሀበኒ ከመእንሳ ለሕይወት ዘንተ ሥጋ ወደመ ዘእንበለ ኩነኔ ሀበኒ እግበር ፍሬ ዘያሰምረከ ከማስተሪ በስብሐቲከ እያለ ይቀጥላል። ከቻልነ በግዕዝ ካልቻልነ በአማርኛ በጽሑፍ ይዘን ያንን ደግሞ እናቶች ማንበብ ካልቻሉ ማንበብ የማይችሉ እናቶች ካሉ እስመ ኃያል አንተ እኩት ወስቡ የምትለዋን ቃል 3 ጊዜ ደግሞ የክርስቶስን ሥጋና ደም መቀበል ያስፈልጋል። በመቁረብ ጊዜ ያለውን ነገር ነው መነግራችሁ። ቅዱስ ስሉስን መድገም። ሶስተኛ በመቁረብ ጊዜ ሥጋውን ስትቀበሉ 1 ጊዜ አሜን በሉ። ደሙን ስትቀበሉ 2 ጊዜ አሜን በሉ። እየሰማችሁ ነው? ሥጋውን ስንቀበል 1 ጊዜ አሜን፣ ደሙን ስንቀበል 2 ጊዜ አሜን እንላለን። 3 ይሆናል የሶስትነት። ለምን ደሙን ስንቀበል 2 ጊዜ አሜን እንላለን ካላችሁ ደሙ የፈሰሰው 2 ጊዜ ነው፣ ከመሞቱ በፊትና ከሞተ በኋላ። ጌታችን ኢየሱስ ክርስቶስ የሾህ አክሊል ሲደፋ በቀኖስ ሲቸነከር ደሙ ሲፈስ በጅራፍ ሲገረፍ ደሙ ፈሷል። አንደኛው ይሄ ነው። ሁለተኛው ከሞተ በኋላ ለንጊኖስ የተባለ ወታደር መጥቶ ጎኑን በጦር ወጋው፣ ደሙ ፈሰሰ። ሰው ከሞተ በኋላ ደሙ ይፈሳል? አይቻልም። ለምን? የደም ዝውውሩ ስለሚያቆም። ክርስቶስ ግን በመለኮቱ ሕያው ነውና አያችሁ ደሙ ፈሰሰ። ስለዚህ 2 ጊዜ አሜን የምንለው ደሙ 2 ጊዜ ስለፈሰሰ በሕይወትና ከሞት በኋላ። ሶስተኛው ይህ ነው በመቁረብ ጊዜ። አራተኛው በመቁረብ ጊዜ ወይኩን ተመጣዌ ቁርባን ሩቀ ወምስቁለ እድ ካህን ከሆነ መጠምጠሚያውን ያውርደው። ነገስታት ከሆኑ ያው ድሮ ነገስታት ስለሚቆርቡ ማለት ነው። ነገስታት ከሆኑ አክሊላቸውን ያውርዱት። እናቶች እህቶች ከሆኑ ክንብንባቸውን ያውርዱ። ብዙ ጊዜ ክንብንብ ነው አይደል የምትቀበሉት? መጽሐፉ ግን የሚለው ክንብንባቸውን እንዲያወርዱ ነው። እናንተ ያከበራችሁ መስሏችሁ ሊሆን ይችላል። መጽሐፍ የሚያዘዘው ክንብንብ ይውረድ ነው። ለጥንቃቄ ከሆነ ምናልባት ከፀጉር ምናምን አንዳንድ ጥንቃቄ ካለ ማን ነው ቀጭን ሻሽ አለ አይደል? ስስ ሻሽ እሷንን አስሮ መጠቀም ይገባል። ስለዚህ በመቁረብ ጊዜ ያንን ማድረግ ያስፈልጋል። ስንት ነገር አየን? 4 ነገር። ሌላው በመቁረብ ጊዜ ቅደም ተከተል አለ። የሕፃናት ቅደም ተከተል መጀመሪያ የ40 ቀን ሕፃናት ይቀበላሉ። የዕለት ሹማምንቶች ናቸውና በንጽሐ ጠባይ መላእክትን ይመስላሉና ንጽሐ ጠባቸው አላደፈባቸውምና። ቀጥሎ በወንዶች የ3 ወር የ4 ወር እንደየእድሜያቸው የ6 ወር ከዛ የዓመት የ2 ዓመት እስከ 7 ዓመት እንደየእድሜያቸው ይቀበላሉ። ከ7 ዓመት በኋላስ በድንግልና ኑረው የመነኮሱ ወንዶች ይቀበላሉ። ከዛ በድንግልና ያሉ ግን ያልመነኮሱ ይቀበላሉ። ከዛ በትዳር ኑረው የመነኮሱ ይቀበላሉ። መጨረሻ ሕጋውያን ባለትዳሮች ይቆርባሉ። የሴቶችም ይህንን ቅደም ተከተል ጠብቆ ይሄዳል። በመቁረብ ጊዜ ስንት ነገር ተማርነ? 5 ግሩም። በቁርባን ጊዜ ማን ነው? ከቁርባን በኋላ ምን ያስፈልጋል? ተሐጽቦ አይዳው ወአይጋር እጅን መታጠብ እግርን መታጠብ አይገባም። አይ ነገለ እንተና ሲታጠባየው እሱ አይመለከተኝም። እኔ አሁን ምነግራችሁ ስርዓቱን ነው። እጅን መታጠብ እግርን መታጠብ አይገባም ከቁርባን በኋላ። ወተአርቆ እምልብስ ከልብስ መራቆት
እንኳን የክርስቶስን ሥጋና ደም ተቀብለን ይቅርና ክርስቲያን ሁሉ ጊዜም ከልብስ ሊራቆት አይገባም። መራቆት ከክብር የመጉደል ምልክት ነው፣ የኃጢአት ምልክት ነው፣ ቅድስናን የማጣት ምልክት ነው። ታስታውሳላችሁ ዘፍጥረት ላይ ያለው ራቁትነት የኃጢአት ምልክት ነው። ስለዚህ መራቆት መለኮት የተለየው ነው እንደማለት ነው። የጌታ ሥጋና ደም እኛ ምን ብለን እናምናለን? ነፍስ የተለየው መለኮት የተዋሃደው ብለን ነው ምናምነው። ስለዚህ ከልብስ መራቆት መለኮት ተለይቶታል ያስብላልና ከልብስ መራቆት አይገባም። ወወሪቀ ምራቅ መጥፋት አይገባም። ይታምስልዎ ለቁርባን ከመህብስት ራቆ አኮኑ ሥጋ መለኮት ዘይት ላጸቆ መቃሪዎስ አብ እበየ ቁርባን ላጠይቆ ድረ ተወክፈ በአሚን እንበለያብ ናፍቆ 60 ዓመት ይተፋ ምራቆ ይላል። መቃሪዎስ የተባለ አባት ማን ነው? ቁርባንን እንደ ምድራዊ ህብስት አታስመስሉት፣ መለኮት የተዋሃደው ነፍስ የተለየው ነው ይልና መቃሪዎስ የተባለ አባት የቁርባንን ክብር ለማስረዳት 60 ዓመት ይተፋ ምራቁን ሳይተፋ 60 ዓመት ኖረ ይላል። ይገርማል። እኛ ቢያንስ በለቱ ሰው በተቀበለበት ዕለት ምራቁን መጥፋት የለበትም። ይሄ ከቁርባን በኋላ ያለው ነው። ወሰጊድ ስግደት አይገባም ከቁርባን በኋላ። ወሃዊ ረፍኖት ሩቅ መንገድ መጓዝ አይገባም። ወተራክቦ ምስለ ብሲት ከሴት ጋራ መገናኘት ቅድም ምን ብያቸዋለሁ? ከቁርባን በኋላ ስንት ቀን? 2 ቀንም 3 ቀንም አድርጋችሁ መውሰድ ትችላላችሁ። ሁለቱንም መጻፍ ስለሚል ማለት ነው። ስለዚህ ወተራክቦ ምስለ ብሲት ከሴት ጋራ መገናኘት፣ ወተላጽዮ ስርት ጥፍርን መቆረጥ፣ እንደገና ጸጉርን መላጨት፣ ጸጉር ቤት መሄድ አይገባም። በሊ ወሰቲ ዘንበለ አቅም ያለ ልክ መብላት መጠጣት አይገባም። ከቁርባን በኋላ የታዘዝናቸው ስርዓቶች ናቸው። አሁን 1-3 ጥያቄ ላንሳላችሁና እናንተ መልሳችሁልኝ ትምህርቴን ልጨርስ። የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል ወይስ አይችልም? ምን አይቻልም? መልካም። የቆረበ ሰው ያልቆረበን ሰው ካልቆረበ ሰው ጋር መብላት ይችላል አይችልም? አይችልም። እሺ፣ ሶስተኛ የቆረበ ሰው ማስተረፍ ይችላል አይችልም? አይችልም። አራተኛ የቆረበ ሰው ብቻውን መሄድ ይችላል አይችልም? ህዝብ የእውቀት ከማጣት የተነሳ ጠፍቷል። ስለ ቁርባን እንማር ግድ የላችሁም። አንዳንዴ የማለዳ ትምህርቶች መሆን አለባቸው። በተለይ እሁድ ቅዳሴ ምንድነው? ቁርባን ምንድነው? ይሄ ኦርቶዶክሳዊ ቤተሰብ ጋብቻ፣ እነዚህ ነገሮች ከወንጌሉ ባሻገር ቢሰጡ ጥሩ ነው ብዬ አምናለሁ። እውነት ለመናገር የውላችሁ የቆረበ ሰው ካልቆረበ ሰው ጋር ሰላምታ መለዋወጥ ይችላል። አይችልም ያላችሁ ሰዎች ይችላል ነው መልሱ። በተቀደሰ ሰላምታ ተለዋወጡ ይላል ቅዱስ ጳውሎስ። ካህናቱ ቀድሰው የጌታን ሥጋና ደም ተቀብለው ከወጡ በኋላ ከሰው ጋር ሰላምታ ሲለዋወጡ አይታችሁ አታውቁም? ትከሻ ለትከሻ ሲሰሳሙ አይታችሁ አታውቁም? ካወቃችሁ ታዲያ እነሱም ይበሉት ሌላ ሥጋ ነው፣ እኛ ምን ቀበለው ሥጋና ደም ሌላ ነው እንዴ? አንድ የክርስቶስ ሥጋና ደም አይደለ? እንዲያውም ላልቆረበው ሰው ሰላም ስለውን የቆርቤ ለሱ የተቀደሰ ነው። ሁለተኛ የቆረበ ሰው ካልቆረበ ሰው ጋር ባጭሩ መብላት ይችላል። በረከቱ ነው ላልቆረበው ሰው፣ ነገ ለዛ ያበቃዋልና። ሶስተኛ የቆረበ ሰው ማስተረፍ የለበትም፣ ይችላል። ለምን? ስርዓታችን ምንድነው የሚለው? በሊ ወሰቲ ዘንበለ አቅም ያለ ልክ መብላትና መጠጣት የለበትም ተብሎ ስርዓቱ ላይ ተጽፏል። እኛ ደግሞ ማስተረፍ የለብህም ካልነው ምን እያደረግነው ነው? እያጨናነቅነው ነው አይደለ? ከተጨናነቀ ደግሞ ምን ሊሆን ነው? ሊወጣ ነው ማለት ነው። አያችሁ፣ መጀመሪያ በመጠኑ እንዳያስተርፍ አድርጎ መመገብ አንድ ነገር ነው። ካስተረፈ ግን ማስተረፍ ይችላል። ማስተረፍ የለብህም ከተባለ ያለ ልክ ሊበላ ነው። ያ ከሆነ ደግሞ ሌላ ችግር ሊመጣ ነው፣ ስርዓቱንም ሊጋፋ ነው ማለት ነው። ሌላው የቆረበ ሰው ብቻውን አይሄድም። ለምን?
ሲባል ሰይጣን ያገኘዋል። ጉድ እኮ ነው። ስለዚህ ያልቆረበው የቆረበውን ይጠብቀዋል ማለት ነው። ያልቆረበው ምኑን ይጠብቀዋል? የቆረበውን ይጠብቀዋል። እኔ በገጠር አስታውሳለሁ የቆረበ ሰው እንኳን ካጣ ብረት ማዳመጫ ታውቃላችሁ? የጥጥ ማዳመጫ ብረት ከተራስ ላይ የሚያደርጉ ሰዎች አሉ። የብረት ከዘራ ተሸክሞ የሚሄድ ሰው አውቃለሁ። እዚህ ከተማ ላይ ደግሞ መጽሐፍ ቅዱስ ሚንተራሰዋል። ይሄ ነውር ነው በእውነት። አባቶቻችን አላሉም። ካሉ እንኳን ለምን መሰላችሁ? የቆረበ ሰው ብቻውን መሄድ የለበትም ብለው ከተናገሩ ሰይጣን ያገኘዋል ብለው አይደለም። ሰይጣን ያገኘዋል ብለው አይደለም። የቆረበ ሰው ምንድነው? ንጉስ ነው። ማንን ተቀብሏል? አያችሁ፣ ንጉሱን ተቀብሏል። ሙሽራ ነው። ሙሽራ ደግሞ ምን ያስፈልገዋል? አጀብ ያስፈልገዋል። አያችሁ፣ ከባቢ ያስፈልገዋል። መታጀብ አለበት። ሰይጣን ያገኘዋል በሚል ሰበብ አይደለም። ስለ ክብረ ቁርባን እንዴ ሰዎች ይታጀባሉ አይደለ? ለምንድን ነው የምናጀባቸው? አክብሮት ነው አይደለ? የክርስቶስን ስጋና ደም የተቀበለ ሰው ሙሽራ ነው። ሙሽራ አጀብ ስለሚያስፈልገው ነው ጠባቂ ያስፈልገዋል የሚባል እንጂ ሰይጣን ያገኘዋል በሚል ተልካሻ አስተሳሰብ አይደለም። ይሄንን ማስተዋል ይገባል። በመቁረብ ጊዜ ስንት ነገር አየን? አረ በማርያም ንገሩኝ እንጂ 6 ነው 5? እንዴችን 6ን ምን ነው አልደፍርም አላችሁ? 6 በመቁረብ ጊዜ 5 ነገሮችን አይተናል። ከዛ በኋላ ደግሞ ከቁርባን በኋላ ማድረግ የሚገባንን ነገር አይተናል። የሰፈር ወር የሚመስሉ መጽሐፍ ቅዱሳዊ ዋቢ የሌላቸው ከየት እንደመጡ የማይታወቁ ዝም ብለው የሚፈበረኩ ነገሮችን ደግሞ አንስተን መልስ ሰጠናል። አሁን መጨረሻ ላይ በ3 ደቂቃ የምጠቀልልላችሁ ምንድነው ምክንያቶቻችን። የክርስቶስን ስጋና ደም ላለመቀበል የሚነሱ በርካታ ምክንያቶች አሉ። አንዳንዱ ነጋዴ ስለሆንኩ ብሎ ከክርስቶስ ስጋና ደም ርቋል። መነገድ ኃጢአት ነው ምዕመናን? ንግድ ከስጋ ወደሙ ይለያል? እንዴት ይለያል? ነጋዴ ስለሆንኩ ንግድ ከስጋ ወደሙ አይለይም። ንግድ ኃጢአት የሚሆነው ያልተገባ ትርፍ ለማግኘት ስመ እግዚአብሔር መጥራት ከተቻለ ነው። ይሄንን ነው ማሰብ ያለብን። ይሄ እንደሚባለው ባዕድ ነገር መቀላቀል ይሄ ምንድነው? በበርበሬ ላይ ቀይ አፈር፣ በቅቤ ላይ ሙዝ፣ በማር ላይ እንደሚባለው ስኳር። አሁን ያው እያንዳንዱ ምንበላው እግዚአብሔር እየጠበቀን እንጂ ባዕድ ነገር መሆኑ ይታወቃል። ስግብግብነት የበዛበት ራስ ወዳድነት ጎልቶ የሚታይበት ዘመን ነው። ሰሞኑን ደግሞ ራሱ መንግስት የተናገረው ምንድነው? በወተት ላይ የሬሳ ማድረቂያ። በጣም ነው የሚያሳፍረው። እኔ አይደለሁም ግለሰቦች ያወሩት አይደለም፣ በመንግስት ለምን ብዙ ቀን እንዲቆይ እንዳይበላሽ። ነጋዴ ስለሆንኩ ብሎ ከስጋ ወደሙ የራቀ አይደለም። ንግድ ኃጢአት አይሆንም። ኃጢአት የሚሆነው ባዕድ ነገር መቀላቀል ሲቻል ነው። ልሰርቅ እችላለሁ የሚል ሰው አለ እኮ። ልሞትስ እችላለሁ አይባልም? እንደዛ እኮ ይባላል። ንግዱን ምክንያት አድርጎ ከስጋ ወደሙ የራቀ አለ። ስራውን ምክንያት አድርጎ ከጌታ ስጋና ደም የራቀ አለ። ምን እንደሚሰራ እግዚአብሔር ይወቅ። ትዳሩን ምክንያት አድርጎ ከስጋ ወደሙ የራቀ አለ። የቤተሰብ አስተዳዳሪ ስለሆንኩ አይመቸኝም ብሎ አካባቢውን ምክንያት አድርጎ ከጌታ ስጋና ደም የተለየ አለ። ያለውበት አካባቢ አይመቸኝም ብሎ ጊዜ የለኝም፣ ፋታ የለኝም፣ ፋታ ሳገኝ እቆርባለሁ ብሎ ከጌታ ስጋና ደም የተለየ አለ። ምክንያቶችን እያሳያችሁ ነው ያለ ማብራሪያ። ይሄ ብቻ አይደለም። አንዳንዱ ደግሞ ገና ነው። ከሁሉም የሚያስቀኝ እንዲህ አይነት ሰው ነው። ነገ መኖሩን በምን እርግጠኛ ሆነ? ገና ነኝ ማለት ገና ማበድ አለብኝ፣ መስፈን አለብኝ፣ መስከር አለብኝ፣ መጨፈር አለብኝ እንደማለት ነው። እንዲህ ብሎ የራቀ አለ። ልቀሰፍ እችላለሁ ብሎ ከስጋ ወደሙ የራቀ ሰው አለ። የምንቀበለው የክርስቶስን ስጋና ደም ለመቀሰፍ ነው ምዕመናን? ለመዳን እኮ ነው። እግዚአብሔርን አንዳንድ ጊዜ ሁል ጊዜ ቀሳፊ አድርገን ለምን እናስበዋለን? አንዳንዶቻችሁ ቀሳፊነቱን ሰምታችኋል፣ መሐሪነቱን አልሰማችሁም። አንዳንዶቻችሁ ኃያልነቱን ሰምታችኋል፣ ይቅርባይነቱን አልሰማችሁም። አንዳንዶቻችሁ መዓቱን ሰምታችኋል፣ ምሕረቱን አልሰማችሁም። አንዳንዶቻችሁ ፍርዱን ሰምታችኋል፣ ፍቅሩን ግን አልሰማችሁም። እግዚአብሔር የፍቅር አምላክ ነው፣ የፍርድም አምላክ ነው፣ የመዓት አምላክ ነው፣ የምሕረትም አምላክ ነው።
ሁሉ ጊዜ እግዚአብሔርን ጨካኝ አድርጎ መናገር ሰው ደንብሮ ተስፋ ቆርጦ ከቤቱ እንዲጠፋ ያደርጋል። ሁሉ ጊዜ ጌታ ፍቅር ነው ማለት ደግሞ ሰው ኃጢአትን እንዲለማመድ ይጋብዛል። ሁለቱንም በኩል በሚዛን መናገር ይገባል። አንዳንዱ ደግሞ በጣም ያሳዝነው ወጣትነቱን ምክንያት አድርጎ ከሥጋ ወደሙ ርቋል። ወጣት መሆን ከክርስቶስ ሥጋና ደም አያርቅም አይለይም። እንዲህ የመጀመሪያዎቹ ቆራቢዎች ሐዋርያት ወጣቶች ናቸው። ከጴጥሮስ በስተቀር የመጀመሪያውን ቁርባን የወሰዱት ወጣትነት አውቃለሁ፣ ስሜታችሁ ይገባኛል፣ ነገ ልሰሳት እችላለሁ ነው። ገና ልሰሳት እችላለሁ በሚል ወጣት የሆነ ሁሉ ከክርስቶስ ሥጋና ደም ይራቅ ግን የሚል ትምህርት የለም። አንዳንዱ አለማግባቱን ምክንያት አድርጎ ከሥጋ ወደሙ ርቋል፣ ተለይቷል። አለማግባቱን ማግባትም ሆነ አለማግባት ለመቁረብም ሆነ ላለመቁረብ መስፈርት አይደለም። መስፈርቱ ንስሐ መግባት ነው። አንዳንዱ ንጹህ ያልሆነ አይቀበል የሚል የቅዳሴ አዋጅ አለ። ያንን ምክንያት አድርጎ ሸሽቷል። አንዳንዶቹ ቀየር ያደርጓታል ቢጨንቃቸው። ከመቀየር ማስተማሩ ይሻላል ብዬ አስባለሁ። ንጹህ ያልሆነ ማለት ባጭሩ በክቶ ይቀበል ማለት አይደለም። ንስሐ ያልገባ ነው። ሌላ ምንም ነገር የለም። ንስሐ ያልገባ የበደለውን ያልካሰ የቀማውን ያልመለሰ የተጣላውን ያልታረቀ ቂምና በቀሉን ያላራቀ ነውሩን ያላስወገደ ሰው አይቀበል ነው እንጂ በክቶ ይቀበል የለም። ማን ይበቃል? መኑ ሰብእ ዘይነጽህ ማጥያት ከኃጢአት ንጹህ ማን ነው? ሰማይኒ ይኮነ ንጹሃ በቅድሜከ ባንተ ዘንድ ሰማዩ እንኳን ንጹህ አይደለም አለ ኢዮብ። ደመና ቋጥሮ ቀና ብሎ ሲያየው ደመና ቋጥሯል። እንኳን ሰማዩ እንኳን የሰው ልጅ በእግዚአብሔር ዘንድ ሰማዩም ንጹህ አይደለም። መጨረሻ ማነሳላችሁ የታመመ ሰው ቢያቆርቡት ተሎ ይሞታል። የታመመ ሰው ቢያቆርቡት ቶሎ ይሞታል። እንዲያውም ወጣቱ ይገላግለዋል ይላል። በጣም ይሄ ነውር ነው፣ ምንፍቅናም ነው። እንዴ ጌታ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ሰው ከርሱ በልቶ እንዳይሞት ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ጌታ ህብስቱን የበላ ሥጋዬን የበላ አይሞትም ይላል አይደለ? እኛ ደግሞ ህመምተኛ ቶሎ ቢያቆርቡት ቶሎ ይሞታል። ከየት አገኘ ነው እንዴ? ሰው ፋርማሲ ሄዶ ሰልፍ ይዞ መድኃኒት የሚገዛው ሊሞት ነው ሊድን ነው? ምመና ሊድን እኮ ነው አይደለ? እና ከየት አመጣ ነው እኛ? በዚህ ምክንያት ስንት ህመምተኛ ከክርስቶስ ሥጋና ደም ርቋል። ለምን ልሞት ይችላለሁ? እባካችሁ ምክንያቶቻችን ወደ ጎን እንተው። ምክንያት አያድንም። ምክንያት ከተጠያቂነት ነፃ አያወጣም። ምክንያት የሚያድን ኑሮ ቢሆን ኑሮ የመጀመሪያዎቹ አዳምና ሔዋን ይድኑ ነበረ። አዳም በሔዋን ላይ አመካኘ፣ ሔዋን በእባቡ አመካኘች። አዳምም ሔዋንም እባቡም ግን ከቅጣት አላመለጡም። እየሰማችሁኝ ነው? አዳምም ሔዋንም እባቡም ከቅጣት አላመለጡም። ምክንያት በመደርደር እንኳን እግዚአብሔርን ሰውን እንኳን ማታለል ሊከብድ ይችላል። አንድ ምሳሌ ልንገራችሁ። ሰውየው የገጠር አርሶ አደር ነው፣ ባለ ሀብት ነው። ምክንያት በመደርደር እንኳን እግዚአብሔርን ሰውን እንኳን ማታለል አይቻልም ለሚለው ነው ምሳሌው። እና ዘመንም ሲለወጥ ልደትም ሲከበር ትንሣኤም ሲመጣ ዛቤት ዶሮ አይታረድም፣ በግ አይታረድም፣ ደም አይፈስም፣ ቅርጫ አይገባም። በአባታቸው ጭካኔ ሁልጊዜ ልጆቹ ያዝናሉ። ብዙ ላሞች፣ በሬዎች፣ በጎች፣ ፍየሎች አሉት። አንድ ቀን ከበረት ሲገባ በረት ታውቃላችሁ፣ ሁሉም ላሞች በሽታ ጨርሷቸዋል። በበሽታ አልቀው አድረዋል። አንድ ላም ብቻ ቆማለች። ላለመቀደም እሷን ይዞ ወደ ገበያ ይወጣል። ይችላም ቆዳዋ ተላልጧል፣ ጸጉሯ ሳስቷል፣ በጣም ከስታለች። መንገድ ላይ ደግሞ ዶፍ ዝናብ ወረደና ቅጥቅጥ አደረጋት። በጣም የምታስጠላ አይነት ሆነች። ከዛ እንደምንም ብሎ ወስዶ ላምና በሬ የሚሸጥበት ቦታ ላይ አቆማት። ገዢ መጣና ባለ ላም ዋጋዋ ስንት ነው ይለዋል። 40 ብር አለው። ጉድ እኮ ነው፣ ድሮ 40 ብር ነበር አሉ። አሁን 40 ብር ምን ይገኛል? ድንችስ ይገኛል? በ40 ብር ድንች እንኳን የለም እኮ። ታየዋለህ እንጂ አትበላውም አለ መጽሐፍ ቅዱስ። እንድናየው እንጂ አሁን እንድንበላው አልተፈቀደም ሲጀመር። ምሳሌው ራሱ አይመችም። ትናንትናና ዛሬ በጣም ከባድ ነው። 40 ብር አለው። ቀና ብሎ ሲያያት ቆዳዋ ተላልጧል፣ ጸጉሯ ሳስቷል። ቀድሞ ዝናብ ዘንቧል ብያቸዋለሁ። ምንድነው እንዲህ ቆዳዋ የተላላጠው ጸጉሯስ የሳሳው ይለዋል። ለዝናቡ ስትል ገልብጣ ለብሳው ነው አለ። ዝቅ ብሎ ሲመለከታት ጥፍሯ ወላልቋል። እሺ ለላይኛው ምክንያት ሰጠኸኝ፣
ጥፍሯስ እንዲወላለቀው ለምንድነው ይለዋል ለጭቃው ስትል የቀየረችው ጫማ ነው አለ በምክንያት ሊሸጥ ፈለገ አልተሳካለትም ገዥም ባነነ ጥሎ ሄደ ሻጭም ይዟት ሲሄድ መንገድ ላይ ድክማለች ገደል ላይ ከቷት ሄደች ምክንያት በመደርደር እንኳን እግዚአብሔርን ሰውን ማታለል አይቻልም ሰውየው በሬውን አወፍሮ ጭዳ አብልቶ አጠጥቶ ሆዱ ከበሮ ሲመስል ወደ ገበያ ይዞት ይወጣል የወፈረ ለማስመሰል ነው ተንኮሉ እንደ ዘመኑ ክኒን ማለት ነው ከዛ ገዢው ብልጥ ኑሯል መሰለኝ ባለ ጭድ ዋጋ ስንት ነው ይለዋል የቆመው ግን ምንድነው በሬ ነው አያችሁ በተፈጥሮ እንዳልወፈረ ገብቶታል የተፈጥሮ ውፍረት እንዳልሆነ ባለ ጭድ ዋጋ ስንት ነው ሲለው ሻጭም ብልጥ ኑሯል እኔ ለጠንቋይ በሬን አልሸጥም ማለት እኔ ለጠንቋይ በሬን አልሸጥም አልተሳካም ምክንያት በመደርደር ማለት ነው እና ምክንያቶቻችን ወደ ጎንትተን ወደ ክርስቶስ ሥጋና ደም እንድንቀርብ መድኃኔዓለም ይርዳን ቆርቦ ለመዳን ያብቃን ወስብሐት ለእግዚአብሔር እግዚአብሔር ይስጥልኝ